بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله وصفيه من خلقه وخليله أما بعد معاشر الأحبة طبتم وطاب ممشاكم وتبوأتم من الجنة منزلا أسأل الله العظيم رب العرش الكريم أن يجمعني وإياكم في دار كرامته إخوانا على سرر متقابلين اللهم آمين. أما بعد السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. إن شاء الله بالله فقاد يا الله فقادو كهونه زاري አብዛኞቻችን እየተዘናጋንበት የምንገኘው አብዛኞቻችን የረሳነው በዱንያ በሴት በተለያዩ ስልጣን ጥቅማ ጥቅሞች የረሳነው ለአላህ ብሎ ማልቀስ ለአላህ ብሎ አንዲትን ጠብታ እንባ ማፍሰስ በሸሪዓ ያለውን ቦታ ያለውን ደረጃ ለመነጋገር እንሞክራለን። ማልቀስ ለምንድን ነው የሚያስፈልገው? በማልቀስ የሚገኘው ነገር ምንድነው? ለምንስ ብለን ነው የምናለቅሰው? እውነት ለአላህ ብለን አኺራ አሳስቦን ቀብር አሳስቦን አላህ ፊት መቆም አሳስቦን ሲራጥ አሳስቦን محشر አሳስቦን አላህ ፊት መሰብሰብ وقوف امام الله አላህ ፊት ባዶ ራቆት ሆኖ ጫማ ሳንጫማ ልብስ ሳንለብስ ምንም ነገር ሳናደርግ አላህ ፊት የምንቆምበት ቀን يوم يقوم الناس لرب العالمين የሰው ልጆች ለዓለማቱ ጌታ አላህ ፊት የሚቆሙበት ቀን ለዛ ቀን ምን አዘጋጅተናል? ለዛ ቀንስ አልቅሰናል? ለዛ ቀንስ ተዘጋጅተናል የሚለውን ለማየት እንሞክራለን። ማልቀስ ለአላህ ብሎ የሙእሚኖች ባህሪ ነው። ሙእሚኖች የሚገለጹበት መገለጫቸው ለቅሶ ነው። አላህ በቁርአን ላይ ሲነግረን ምን ይላል? ወየኺሩነ ሊልአዝቃኒ የብኩን በጭንቅላታቸው ይደፋሉ ከዛም ያለቅሳሉ። ወየዚዱሁም ኹሹዓ ለአላህ ያላቸው ፍራቻ መተናነስም ይጨምርላቸዋል ይላል አላህ። ሌላም ቦታ ላይ ምን ይላል? አፈሚን ሃደል ሐዲስ ተዕጀቡን በዚህ ሐዲስ ወይም በዚህ ቁርአን ትገረማላችሁን? ትደነቃላችሁን? ወተድሐኩነ ወላ ተብኩን ትስቃላችሁን? አታለቅሱም? ወአንቱም ሳሚዱን እያለ አላህ ይናገራል። ሳቃችን መረን አጥቷል። እንስቃለን። ዛሬም ትላንትም ስቀን አሳልፈናል። ነገም ለመሳቅ ቀጠሮ እንይዛለን። የአላህ ባሮች ግን ያለቅሳሉ፣ ይደፋሉ፣ ይዋደቃሉ። ሌሊት ተነስተው ወንጀላቸው ያሳስባቸዋል። አላህ ከነሱ አላህ ያደርገን። ሌላም ቦታ ላይ አላህ ሲናገር ምን ይላል? ኢዛ ቱትላ ዐለይሂም አያቱ ረሕማን ያረሕማን ያዛኙ አምላካችን አላህ ቃል በእነሱ ላይ በሚነበብላቸው ጊዜ ኸሩ ሱጀደን ወቡክያ ይደፋሉ፣ ይወድቃሉ። ለአላህ በማጎንበስ ሱጁድ በመውረድና በማልቀስ ይደፋሉ ይላል አላህ። እነማን ናቸው እነዚህ? የአላህ ባሮች ናቸው። የአላህ ምርጥ የሆኑ ባሮቹ ይሄ ነው ባህሪያቸው። ሱጁድ ላይ ሆነው እንደኛ ሂሳብ አይሰሩም። እንደኛ ሱቃቸውን ትዝ አይላቸውም። እንደኛ የጠፋባቸውን ዕቃ አይፈልጉም። ሱጁድ ላይ ተደፍተው ይሄ ሰላቴን አላህ ተቀብሎኝ ይሁን አልተቀበለኝም፣ አኺራ ምን አይነት አህዋል ላይ ነው መሆነው፣ ኪታቡ በቀኝ እጄ ይሰጠኝ ይሁን በግራ እጄ። ሙእሚኖች የሚያስጨንቃቸው ነገር የሚያሳስባቸው ነገር ይሄ ነው። እኛስ? ሌላም ቦታ ላይ አላህ ምን ይላል? የጀነት ሰዎችን አስመልክቶ
وأقبل بعضهم على بعض يتساءلون كفلو ككفلو غافل لفت تايالو قالوا إنا كنا قبل في أهلنا مشفقين إن يكو زاري لزي لجنة يبقانو لزي معرق يتعدلنو يزاري مشرع مهون يچالنو تلانتنا كبيت سبو چاچن غار هونن اللهن انفراو نبرا اللهن انتعززو نبرا فمن الله علينا بزهم مكنيات اللهن ያው ኒዕማ ጸጋ ዋለልን ወወቃና አዛብ السموم ሰሙም የሚባለውን ቅጣት በየጸጉሩ መሃል ላይ የሚገባ የጀሃነም እሳት ቅጣት ነው የጀሃነም እሳት ሙእሚን ካፊሮችን የሚቀጡበት በጸጉራቸው ቀዳዳ ልክ እሳት ትገባለች እና ከሱም እኮ ቅጣት አላህ ጠብቆናል ኢና ኩና ሚን ቀብሉ ነድዑሁ እኛ እኮ ከዚህ በፊት አላህን እንማጸነው ነበረ إنه هو البر الرحيم الله እጅግ በጣም ሩህሩህና እጅግ በጣም መልካም የሆነ ጌታ ነው በእኛ ላይ በማለት ይናገራሉ ዱንያ ላይ ያለቀሱት አኺራ ላይ ጠቅሟቸዋል ዱንያ ላይ ራሳቸውን ዝቅ ያደረጉት አኺራ ላይ ራሳቸውን ከፍ እንዲያደርጉ ቀና እንዲያደርጉ አስችሏቸዋል ሌላም ቦታ ላይ አላህ ምን ይላል الله نزل أحسن الحديث كتابا متشابها مثانية تقشعر منه جلود الذين يخشون ربهم الله كو قرآن أوردوال الله كو مصحف أوردوال أحسن الحديث ملكامي هنا تروي هنا قصاص يالبتن كتابا متشابها مثانية تقشعر منه جلود الذين يخشون ربهم ጌታቸውን አላህን የሚፈሩ የሆኑ ሰዎች ልቦቻ ይሄ ሰውነቶቻቸው ቆዳዎቻቸው የሚኮማተሩለት ቁርአን وجلود ثم تلين جلودهم وقلوبهم الى ذكر الله ከዛ በኋላ ልባቸውም ቆዳቸውም አካላቸውም ወደ አላህ ዚክር ያመዝናል ይላል አላህ ያመዝናል ወደዛ ያደፋል إلى ذكر الله ذلك هدى الله يهدي به من يشاء ይህ ቁርአን እኮ ከአላህ ዘንድ የመጣው የፈለገውን የሚመራበት የአላህ መመሪያ የሆነ ነው በቁርአን የሚመሩ ሰዎች አሉ ومن يضلل الله ነገር ግን ጥመትን መርጠው የጠመሙ ሰዎችን ግን فما له من هاد አላህ ያጠመመው ማን አቃኛለው ማንንም ሊያቃናው አይችልም አላህ ካጠመመው አላህ ይጠብቀን ከጥመት ከሱ መንገድ ከመውጣት አላህ ነጃ ይበለን آمين بلو الله نجا يبلن የቂያማ ቀን ከመዋረድ የቂያማ ቀን ዝቅ ከማለት አላህ ይፈርጀን ነብዩላህ ኢብራሂምን ያስለቀሳቸው እንቅልፍ የነሳቸው ይሄ ነው ነብዩላህ ኢብራሂም አላህን ተማጸኑት አላህን ለመኑት ምን አሉ ረቢ ጌታዬ ወይ ولا تخزني يوم يبعثون የሰው ልጆች ነገ የቂያማ ቀን ሞተው በሚቀሰቀሱበት አንተ ፊት በሚቆሙበት ሰዓት ላይ የሚዋረዱ ሰዎች አሉና እባክህ ከነሱ አታድርገኝ እንዳታዋርደኝ አሉ ሰዎች የሚዋረዱበት ቀን ከመዋረድ ነጃ በለኝ አሉት አላህን ነብዩላህ ኢብራሂም ማናቸው ገና በ16 ዓመታቸው ለኢስላም ሲሉ እሳቱ ሲተወረወሩ ተውሂድን ያነገሱ በጣም ብዙ መስዋዕትነትን የከፈሉ ቤተሰቦቻቸውን ያጡ ለዚሁ ለተውሂድ ሲሉ ብዙ መስዋዕት የከፈሉ خليل الرحمن يا الرحمن የተለዩ ያ አላህ የተለዩ ባሪያና ተወዳጅ ሆኑ ታላቁ ነብይ ولا تخزني يوم يبعثون የሰው ልጆች ሞተው በሚቀሰቀሱበት ሰዓት ላይ ከሚዋረዱ ሰዎች አታድርገኝ እባክህ يوم لا ينفع مال ولا بنون ያ ቀን ብሎ ማለት ገንዘብም ሆነ ልጆች የማይጠቅሙበት ቀን ነው إلا من أتى الله بقلب سليم الله ጋር ንጹህ ቀልብ ይዞ የመጣ ሰው ካልሆነ በስተቀር ከሽርክና ከቢድዓ ከሐራም ነገሮች በአጠቃላይ የጸዳ አላህ ባዘዘው መንገድ ላይ ቀጥለጥ የሚል የሆነ ልብን ይዞ የመጣ ሰው ካልሆነ በስተቀር ማንም ሰው የማይተርፍበት ቀን ነው በዛ ቀን ላይ ደግሞ እባክህ አታዋርደኝ በማለት አላህን ይማጸናሉ እኛ ይሄ ቀን አሳስቦን ያውቃል ስለዚህ ቀን ተጨንቀን እናውቃለን ካልሆነ ግድ የለሽ መሆናችን በኋላ ላይ ዋጋ ያስከፍለናል አላህ Subhanahu Wa Ta'ala ምን ይላል
أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا نزي مؤمنهم سوج يا الله عندنا يأمنوا نجا الله في تقوم الله بلو يمياسبوا يميتشنقوا يهون سوج ሁሌ ጧት ማታ ለቅሶ ነው ያለቅሳሉ ያነባሉ አላህ እንዴት እናምነዋለን አላህ ይታመናል እንዴ ስድብ አይደለም እኮ አላህ እናምነዋለን ምን ያድርገን በምን አይነት አህዋል እንደምንቀጥል እናውቀዋለን አናውቅም እኮ ነብዩ አለይሂ ሰላቱ ሰላም ياتي على الناس زمان በሰዎች ላይ ጊዜ ይመጣል አሉ يصبح رجل مؤمن عند سو مؤمن هونو طوات كبيتو አንግቶ ይወጣል ويمسي كافر ሆኖ ማታ ይመለሳል አሉ كافر ሆኖ ማታ የሚመለስበት ዘመን ይመጣል በምን ምክንያት يبيع دينه بعرض من الدنيا دينون እስልምናውን ሃይማኖቱን አላህን ቁርአንን ለጥቅማ ጥቅም ብሎ ሽጦ የሚገባ ሰው አለ ካፊር ሆኖ እስልምናው ላይ የሚደራደር ሰው አለ ታዲያ አቡበከር ሲዲቅ ረዲየላሁ ዐንሁ ቀኝ ግሬ ጀነት ገብቶ ባየው እንኳን ግራ ግሬ እስካልተከተለው ድረስ ሙሉ በሙሉ ጀነት መግባቴ እስካልተረጋገጠ ድረስ አላህን አላምነውም አሉ ምናልባት የሆነ ወንጀሌ ና ተመለስ ይለኛል ብዬ ሰጋለሁኝ አላህ በሆነ ወንጀሌ አላህ ይቀጣኛል ብዬ ፈራለሁኝ አሉ አላህን አያምኑስም أفأمنوا مكر الله فلا يأمن مكر الله إلا القوم الخاسرون يا الله أن تنكول يأمنالو الله تنكول إن يهون وايد اللهم من لما لسنا الله بيان داندو نجر يتساسبن يان داندو يفتس أمنات النجر الله حساب لي أدرجو نجيك يا ماكن بنزا وانجلو چندم ما يتأيك الزم دنيا لي من دم ما يهون من دم ما أدرجو عند سو 100% ተማመናለሁ ካለ ይሄ የመክሰሩ ምልክት ካፊር የመሆኑ ምልክት ነው ይላሉ አቦቶ አላህ ገፉር ረሂም ነው ያለ ወንጀል ላይ ከዛ ወንጀል ማይወጣ ከሆነ ገፉር ረሂም ማለቱ ለሱ አይጠቅመውም ያስቀጣዋል በዚህ አሁን ባለውበት አህዋል በዚህ ወንጀሌ አላህ ቢቀጣኝስ ብሎ ሙእሚን ያስባል ይሄ አሁን የሰገድነው መግሪብ ሰላት አላህ ይቀበለኝ አይቀበለኝ ማቀው ነገር የለም ብሎ ሙእሚን ይጨነቃል የሙእሚን ባህሪው ይሄ ነው በቃ ሰገድን ለዛውም አወል ሰልፍ ለዛውም በጀማዓ አረ እንደውም አስርን በጀማዓ ነው የሰገድኩት ዙህርን በጀማዓ ሱብሂም ዛሬ ወቅቱን ጠብቄ ነው ኢሻን በጀማዓ ሰግዳለሁ ምን ይፈልጋል አላህ ከዚህ በላይ ብለው የሚደነቁ ሰዎች እኮ አሉ ልክ ለአላህ ተደርጎ የሚታሰብ ተጠቃሚው አላህ አርጎ የሚያስብ ሰው አለ ሙእሚን ግን ይሄ አይደለም ባህሪው የሙእሚን መገለጫው ይሄ አይደለም ሙእሚኖች መልካም ስራ እየሰሩ ለቅሶ አይለያቸው በሆነ አጋጣሚ አላህን ካመጹ ለቅሶ አይለያቸው እሪታ ነው ኡኡታ ነው አላህ ጋር ይጮሃሉ ያለቅሳሉ ዴቱ ዲ አላህን ይማጸናሉ ይጨቀጭቁታል ወላሂኛ ሰለም እዛ ዓለም ላይ ይሄኛው ሰሃብ ላይ ሜዳው ላይ ስለሌለን ነው ማይገባን እኮ ሙእሚኖች የሚያነቡት ለቅሶ የሚያለቅሱት እንባ ለሊት ላይ ተነስተው አላህ ላይ ማልቀስ ነው መጮህ ነው ይቺ ጠፊ የሆነች ዓለም እኛን ይዛን ጠፋች ዘላቂ የሆነው ዓለም እነሱን ይዘው ተሻገሩ አያችሁ ለዛኛው ዓለም ይጠቀማሉ እነሱ እዚህ ምድር ላይ ሆነው ለአኺራ ያስባሉ ብልጦች ናቸው አራዳዎች ናቸው ጮሌዎች ናቸው በዘመኑ ቋንቋ ሙድ የገባቸው ቀልጣፋ የሚባሉት አማኞች እኮ ናቸው ሙእሚኖች ናቸው ነብዩ አለይሂ ሰላም ሰለላሁ ዐለይሂ ነቢ ምን አሉ የአላህ መልእክተኛ አልከይሱ من دان نفسه وعمل لما بعد الموت بلت مالت ጮሌ ማለት አራዳ ማለት ጎበዝ የሚባለው ሰው ማለት ምን አይነት ሰው ነው አሉ من دان نفسه ነፍሱን የጠበቀ ነው ከሐራም ነገር ከኩይ ተግባር ከወንጀል ነፍሱን ይጠብቃታል
وعمل لما بعد الموت كموت بوهلا لالو عالم لآخرة يسرال نجا اندمي موت يقوى المؤمن نجا بتشاون قبر لي مشتوال لنا زغوت نغتوال لنا كفتوت يما يبالبت ጨልሟል لنا ማብራቱን አብሩ የማይባል ቻውን እንደቃላ ለዛሬ ይዘጋጃል ሙእሚን የሆነ ሰው ለዛ ቀን ዛሬ ይጨነቃል ለዛች ቤቱ ዛሬ ይራል አካውንት ይከፍቷል ለዛ ቤቱ ለቀብር ቤቱ ዛሬ አካውንት ይከፍታል ሙእሚን የሆነ ሰው አካውንቱ ማን ጋር ነው አላህ ጋር ከፍቷል አላህ ጋር ያቺ ቤት ሁሉም ሰው የገዛ ሚስታችን የገዛ እናታችን ከአይናዋ እንድንርቅ እንድንጠፋ ማትፈልገው እናታችን አንድ ቀን ጀናዛይን አቅፋ ግመተኛት አትችልም አንድ ቀን አንሶላ መጋፈፋት ሚስቴ አንድ ቀን ጀናዛ ብላ ከእኔን አቅፋ በህያው እንዳለሁኝ ከኔ ጋር አንድ ሌሊት ማሳለፍ አትፈልግም አንድ ቀን ከኔ ጋር አብረው ቀብር ላይ መግባት አይፈልጉም ባባ ያሉ ናፈከኝ ያሉ የሚያሸግሩኝ ልጆቼ ከኔ ጋር አንድ ቀን አያሳልፉም አብሮኝ የሚቀበረው ስራዬ ነው ዛሬ የሰራው ስራ ነው ዛሬ ያነባውት ለቅሶ ነው ለአላህ ብዬ ለማንም ብዬ አይደለም ዛሬ ለሰው ብለን እንኖራለን ይሄ ሰው እኮ ቀብር ድረስ ሸኝቶን ስራ መጣብኝ ብሎ እኮ ስልክ ይዞ አንተ አፈር እስከሚመለስብህ ድረስ የማይጠብቅ ሰው እኮ ነው ጥሎ ይሄዳል ሱቁን ለመክፈት በቃ ሞታል አንተ اللهم اغفر له እንኳን አይልም እኮ እዛ ቦታ ላይ ትንሽ እንኳን አይቆይልህም እኮ ስራህ ያውጣ የሚባልበት ቦታ የቀብር ዓለም ነው ስራህ ነው ሊያወጣህ የሚችለው የትኛው استغفارችን የትኛው ዱዓችን የትኛው ለቅሷችን የትኛው ተውበታችን የትኛው ቁርአን ያበዛነው ቁርአን ነው ይሄ መስጊድ ዛሬ ባዶ እንደዚህ መሆን ነበረበት ኳስ ቤቶች እኮ ዲኤስቲቪ ቤቶች መቀመጫውን በርኮ ይላቸው ማን ነው የሞላው ሙስሊም እኮ ነው ስቴዲየም እኮ መቀመጫ ቦታ የለም ማን የሞላው ሙስሊም እኮ ነው አይደለም መዛኛ ቦታዎች መቀመጫ የላቸውም ሲኒማ ቤቶች መቀመጫ ቦታ የላቸውም እኮ አስቀድሞ ነው ቡክ የሚደረገው እኮ አንዳንድ ቦታ ትኬት የሚቆረጠው እኮ አስቀድሞ ነው የአላህ ቤቶች ተራቆቱ ባዶ ሆኑ አላህ ካዘነላቸው ባሮች አላህ ያድርገን ሞኝ ስለሆንን እኮ ነው አይደለም እንዴ ጅል ስለሆንን ነው ፋራ ስለሆንን ነው والله ፋራ ማለት እኛ ነን አኺራን ማናቅ ፋራ ማለት እኛ ነን ቀብርን ማናቅ ለቀብር ማን ዘጋጅ ነብዩ ተናገሩ والعاجز من اتبع نفسه هواه وتمنى على الله الامان ሞኝ ማለት በዘመኑ ቋንቋ ሸዋዬ የሚባል አለ ማን ነው አሁን ሸዋዬ የሚባል ማን ነው ጸጉሩን እኩል አድርጎ የተቆረጠ ሱሪውን አሳጥሮ አወል ሰልፍ መስጊድ የሚገባ ሸዋዬ ነው ፋራ ነው ከዘመኑ ጋር አብሮ መሻገር አልቻለም ተብሎ ሰዎች ያሾፉበታል ፋራ የተባልከው ግን አንተ ነህ ማን አንተ አምስት አውቃት ሰላት ጀማዓ የሚያመልጥ ቁርአን እንኳን ከፍተ ማታይ በረመዳን እንጂ እሱም ከገራልህ ፋራ ማለት አንቺ ነሽ ሂጃብሽን ማትለብሺ በሱሪ ተወጣጥረሽ ምትወጪ ሰውነትሽን አካላሽን ለአደባባይ የምታሰጪ ፋራ ማለት አንቺ ነሽ አራዳዋማ ሂጃቧን ለብሳ ተሰተራ አኺራ አለብኝ ብላ የምታስበው የምትጨነቀው ሴት እሷ ነች አራዳ ብልጥ ማለት እሷ ነች ይሄ ነው والعاجز من اتبع نفسه هوى وتمنى على الله الامان ሞኝ ፋራው ግን ይውላችሁ ለአኺራው አይዘጋጅም ስለ ዱንያው ብቻ ነው አንድ መኪና ይገዛል ቀጣይ የሚመጣው መኪና ይመኛል አካውንት ንግድ ባንክ ከፍቷል ስለ አቢሲኒያ አካውንት ይመኛል ገብቷቸዋል የሆነ ቤት ይሰራል ቬላ ቤት ያምረዋል ፎቅ ያምረዋል ዱንያን ያሳደደ ጭራውን መያዝ አቅቶት ዱንያ ይዛው ገደል ትገባለች ጀሃነም ይዛው ትገባለች ከዛስ የለም ከምንም ነገር ላይ እኮ የለም ከኢማኑ የለም ከተቅዋው የለም ከቁርአኑ የለም ከሐዲሱ የለም ከዚክሩ የለም ግን ጀነት ይገባለሁ ብሎ በኮንፊደንስ ደረቱን ገልብጦ የሚያወራው ግን እሱ ነው ማ ፋራው وتمنى على الله الامان توبك الله እንዳንተ መሰለ ጀነትን ያልገባው ማን ይገባል ይላል ያህያ ማሰሪያ ያደርገው ነው እንጂ ጀነትን ይላል በአላህ ላይ ያላቸው ድንበር ማለፍ
በጣም ከባድ ነው። አያለቅሱም እኮ ለምን ብለው ያለቅሳሉ? እነሱ ያልቅሱ ፍቅረኛቸው ስትክዳቸው፣ እነሱ ያልቅሱ ዱንያ ሲጠፋባቸው፣ እነሱ ያልቅሱ የሚፈልጉትን ነገር ሲያጡ፣ የሙእሚን ተቃራኒ። ታዲያ እኛ ከፋራው ነን ከአራዳው ነን? በሸሪዓው እንጂ ዓለማዊ አይደለም። የአላህ መልእክተኛ አለይሂ ሰላቱ ሰላም ሲድረተል ሙንተሃ ላይ የወጡ የደረሱ ማንም አልፈው ቦታ ላይ የደረሱ ናቸው እኮ። ሰባቱም ሰማይ የተከፈተላቸው በአጃቢ የመጡ በሚካኤልና በጅብሪል ጉብኝት ያደረጉ ሰባቱም ሰማይ ተከፍቶላቸው ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢክ ወማ ተአኸር ወዩቲመ ኒዕመተሁ ዐለይከ ወየህዲየከ ሲራጠን ሙስተቂማ። አላህ ያላቸው ነቢ ከዚህ በፊት የሰራው ወንጀል ካለ ካሁን በኋላ የምትሰራው ወንጀል ካለ የለም ወንጀል ይባል ነገር አንተ ላይ ተሽሯል፣ ተሰርዞልሃል፣ ምንም አይነት ወንጀል አንተ የሚያስጠይቅህ የለም የተባሉት ነቢይ ያለቅሳሉ ነቢዩ አለይሂ ሰላም። የቁሙ ለይል ሐታ ተተፈጠረ ቀደማሁ። የአላህ መልእክተኛ እኚህ የሆኑት ነቢይ አላህ በስማቸው አንድም ቀን ጠርቷቸው የማያውቁ ነቢይ ሌይል ይቆማሉ እግራቸው እስከሚሰነጠቅ ድረስ። እናታችን አይሻ ጠየቀቻቸው፣ ወንጀል ተምሯል፣ ምንም ነገር አላህ ጋር የምትያዝበት ነገር የለህም፣ ለምን ብለህ ነው ራስህን አተዕብተ ነፍስህን ለምን ታስጨንቃለህ? ለምን አረፋትልም? ምን አሉ የአላህ መልእክተኛ? ታዲያ አላህ ወንጀሌን ምሮኛል ብዬ እጄን አጣጥፌ መቀመጥ አለብኝ? ለዚህ ማዕረግ ባለቤት ያደረገኝን አላህ ማመስገን የለብኝም? አፈላ አኩኑ ዓብደን ሸኩራ። ታዲያ አመስጋኝ ባሪያ መሆን የለብኝም እንዴ? የአላህ ውለታ በዚህ ነው የሚከፈለው? በማመስገን እንጂ። ለይል ይቆሙ ነበር የአላህ መልእክተኛ፣ ጺማቸው እስከሚርስ ድረስ ያለቅሱ ነበር እኮ የአላህ መልእክተኛ። ስቅስቅ ብለው ያለቅሳሉ። ምንድን ነው የሚያስለቅሳቸው? የአላህ መልእክተኛ ምንም የሚያስለቅሳቸው የለም። ህይወታቸውን ሙሉ እየሳቁ ቢኖሩ ያዋጣቸዋል እኮ። ምን አለባቸው? ምንም የለባቸውም። ዛሬ ምን ስቀው እኛ ማልቀስ የሚገባን እኛ ሆነን ሳለን ነቢዩ አለይሂ ሰላም ምን አሉ? ሐዲስ ላይ ሲናገሩ አቢዘር ባስተላለፉት ሐዲስ ላይ እንደዚሁም ደግሞ ሐዲሱ ኢማሙ ትርሚዚ ሰሂህ በሆነ ሐዲስ ላይ አልባኒ ሐዲሱን ሰሂህ ባሉበት ሐዲስ ላይ ምን ያሉ የአላህ መልእክተኛ ኢኒ አራ ማ ላ ተረውን፣ ሰዎች ሆይ አሉ እኔ እናንተ ማታዩትን አያለሁኝ አሉ። ወአስመዑ ማ ላ ተስመዑን፣ እናንተ ማትሰሙትን ነገር እኔ ሰማለሁኝ አሉ። አጠቲ ሰማይ ተንሳጠጠች፣ ድምፅ አሰማች አሉ። ወሁቀ ለሃ አንተ ኢጣ፣ ሰማይ ድምፅ ልታሰማ ልትንሳጠጥ ይገባታል አሉ። ማ ፊሃ መውዲዑ 40 አሳቢዕ ኢላ ወመለኩን ዋዲዑን ጀብሐተሁ፣ በሰማይ ላይ አንድም አይነት ቦታ የለም፣ 4 ጣት ማስቀመጫ ቦታ ሰማይ ላይ አታገኙም አሉ የአላህ መልእክተኛ። የለም። ለምንድን ነው የሌለው? በምን ተጨናንቆ ነው ሰማይ ካላችሁ ኢላ ወመለኩን ዋዲዑን ጀብሐተሁ፣ ግንባሩን ስጁድ ላይ ያደረገ መላኢካ የሞላው ቢሆን እንጂ። ሳጅደን ሊላህ ስጁድ ያደረገ መላኢካ፣ በሌላ ቦታ ላይ ሩኩ ያደረገ መላኢካ፣ ቅያም ላይ ያለ መላኢካ አላህ ከፈጠራቸው ጀምሮ ስጁድ ላይ ያሉ አይነሱም። ስራቸው ስጁድ። አላህ ከፈጠራቸው ጀምሮ ሩኩ ላይ ናቸው፣ ቅያም ላይ ናቸው፣ አይነሱም። በእንደዚህ አይነት መላኢካዎች ሰማይ ምን ብሏል? ተጨናንቋል፣ ጢም ብሏል። 4 ጣት ማስቀመጫ ቦታ የለም አሉ። ወላሂ በአላህ ምዬ ነው የምነግራችሁ አሉ። ለው ተዕለሙነ ማ አዕለሙ፣ እኔ የማውቀውን እያንዳንዱን ጉድ ብታውቁ ኖሮ። ሱብሓነላህ፣ ነቢዩ ስንት ጉድ ነው የሚያውቁት? ጀሃነምን አላህ አሳይቷቸዋል እኮ። ጀሃነም እርስ በርሱ ሲባላ ወላፈኑ ከሩቅ ሲጋረፍ የአላህ መልእክተኛ አይተዋል። ሰው ነው የሚገባበት? የምድር ተራራዎች እኮ በአጠቃላይ ተሰብስበው ጀሃነም ውስጥ ቢገቡ፣ ሰቀር ውስጥ ቢገቡ እኮ ልክ እሳት ላይ ላስቲክ ወይም ፌስታል ነገር
ስታስጠጉት ኩምትር እንደሚለው ይኮማተራሉ ታዲያ የትኛው አካላችን ነው የጀሃነምን እሳት የሚችለው ነብዩ አያችሁ ይሄ ነው እኔ ማቀውን ብታውቁ ኖሮ አሉ እኔ ማቀውን ብታውቁ ኖሮ ለደሂክቱም ቀሊላ ትንሽን ትስቃላችሁ ወለበከይቱም ከሲራ ብዙ ትስቁ ነበር ትንሽ ትስቃላችሁ ብዙ ታለቅሳላችሁ አሉ ያላህ መልእክተኛ ዛሬ ተቃራኒ ነው አይለኛ ተቃራኒ ነው ካለቀስንም እሱ ለምን ብለን እናለቅሳለን ከዛስ ምን አሉ ወለበከይቱም ከሲራን አሉና ወማ ተለዘዝቱም بالنساء በሴቶቻችሁ على الفروش ፍራሻችሁ ላይ አልጋችሁ ላይ ሆናችሁ ስሜትን ማጣጣም አትችሉም ነበር ولا خرجتم الى السعودات تجعرون الى الله ወደ ሜዳ አደባባይ ላይ ተወጡና አላህ ላይ ታለቅሱ ነበር አላህ ወይ ማረን ይያላችሁ እዘንልን ይያላችሁ አላህን ትማጸኑት ነበር ዛሬ ግን ይሄ አልገባችሁም ለምን ታለቅሳላችሁ ነው እንግዲህ እናታችን አይሻ በነገረችን ሐዲስ ላይ ምን ይላል ምን ተለናለች የአላህ መልእክተኛ ጋር ነበርኩኝ አለ وكان جالسا نبي عليه الصلاه والسلام ተቀምጠው ነበር فلم يزل يبكي صلى الله عليه وسلم حتى بل لحيته يا الله መልእክተኛ አጠገቤ ቁጭ ብለው ጺማቸው እስከሚርስ ድረስ ስቅስቅ ብለው አለቀሱ قالت ثم بكى حتى بل الارض ከዛ አሁንም ድጋሚ ያለቀሱ ያላህ መልእክተኛ ከጺማቸው አልፎ ለቅሶ የተቀመጡበት አካባቢ መሬቱ በእንባ እስከሚርስ ድረስ فجاء بلال يؤذنه بالصلاه بلال متى انت يا الله መልእክተኛ ሆይ ሰላት ደረሰ አዛን ልበሉ ያላቸው فلما راه يبكي ነብዩን ሲያለቅሱ ቢላል አያቸው ለማስፈቀድ በመጣበት قال يا رسول الله تبكي አላቸው አንቱ ያ አላህ መልእክተኛ ሆይ እርሶም ያለቅሳሉ እንዴ አላቸው وقد غفر الله لك ما تقدم من ذنبك وما تأخر الله ከዚህ በፊት ምሰራ ወንጀል ካለ ካሁን በኋላ ምሰራ ወንጀል ካለ ምሮልህ አይደል እንዴ እርሶም ያለቅሳሉ አላቸው ነብያችን አለይሂ ሰላም قال نعم አሁ አለቅሳለሁ አሉ كيف نعم አሉ እንዴ ልመጻደቅ አሉ ያ አላህ መልእክተኛ እንዴ ልደሰት አሉ እንዴት ልሳቅ አሉ وصاحب القرن قد التقم القرن የቀንዱ ባለቤት የሆነው እስራፊል ቀንዱን እኮ አፉ ላይ ጎርሶታል አሉ هنها جبهه ይሄ ጀርባውን አጎብጥጧል واصغى سمعه መስሚያ ጆሮውን ጥዷል ينتظر متى يؤمر እስራፊል አላህ ሆይ ንፋ ብሎ እስከሚለው ድረስ የአላህን ትእዛዝ እየጠበቀ ቂያማ በጣም ተደርሷል ቂያማ በጣም ተቃርቧል እስራፊል በዚህ መልኩ አፉ ላይ ቀንዱን ጎርሶታል የአላህን ትእዛዝ ብቻ ነው የሚጠብቀው ንፋ ሲለው ሊነፋ ታዲያ እንዴት ልደሰታሉ የአላህ መልእክተኛ እንዴት ልሳቃሉ የአላህ መልእክተኛ ለኔ ሳቅ አይገባኝም አሉ ታዲያ ለኛስ بالله عليكم ለኛስ ዛሬ ሳቅ ይገባናል ለቅሶም አልቅሰንም አላህ ከማረን ትልቅ ነገር ነው እንኳን ስቀን አሹፈን አላቅጠን ይቀርና ማለት ነው أشرف الخلق በቀን ውስጥ ايها الناس እናንተ የሰው ልጆች ሆይ አሉ توبوا الى الله واستغفروه ወደ አላህ ተመለሱ ማርታንም ጠይቁት فاني اتوب الى الله واستغفره في اليوم 70 مره وفي روايه 100 مره እኔ ወደ ጌታዬ ወደ አላህ Subhanahu Wa Ta'ala በቀን ማርታን ጠይቀዋለሁ ወደሱም መመለሳለሁኝ ማረኝ ዘንልኝ አምላኬ ሆይ ጌታዬ ሆይ ብዬ አላህን እማጸነዋለሁ በቀን 70 ጊዜ በሌላ ቦታ ላይ 100 ጊዜ አሉ የአላህ መልእክተኛ አላህ ሆይ ማረኝ እያሉ የአላህ መልእክተኛ ከ70 እስከ 100 ጊዜ ይማጸኑታል ለምንድን ነው እኛ ዛሬ እንባችን የደረቀው ማልቀስ ያቃተን አሁን ማልቀስ እኮ ኖርማል ነው ከመረሳቱ የተነሳ እንግዳ ሆኗል والله እንግዳ ሆኗል ማን ነው የሚያለቅሰው እስቲ ከኛ መካከል ሐዲስ ሲነገር ሙሐደራ ሲነገር እኛ ድሮ ህፃን እያለን
እናለቅስ ነበር የሚያለቅሱ ሰዎችን እናይ ነበር አሁን በሐዲስ ልቡ ተነክቶ የሚያለቅስ ሰው አለ የኔ ቢጤ ሁላችንም ቀልባችን ደረቀ ዛሬ ቁርአን ሲሰማ የሚያለቅስ ሰው አለ ቢላህ አለይኩም ዛሬ በነሺዳ ስቅስቅ ብሎ ያለቅሳል ትውልዱ ዛሬ በዘፈን ስቅስቅ ብሎ ያለቅሳል ዛሬ የሆነ በሆነ ታሪክ በሆነ ስድ ንባብ ስቅስቅ ብሎ ያለቅሳል ቁርአን ሲነበብ ግን የምንለቅሱ ወላ ስለ ጀነት ተቀራ ወላ ስለ ጀሃነም ወላ ስለ ቀብር ወላ ስለ ሲራጥ ወላ ስለምን እናያለን ሱሐባዎች ቁርአን ከነሱ ጋር ያላቸው አላቃ ከቁርአን ጋር የነበራቸው አላቃ እያንዳንዱን ተደቡር በማድረግ እያንዳንዱን በማስተንተን ቁርአኑን እንዴት እንደሚተገብሩት መሬት ላይ እንዴት እንደሚያወርዱት እናያለን ለምንድን ነው ዛሬ ምናልባት ካለቀስን የረመዳን 27ኛው ሌሊት ላይ በየመስጊዱ ይለቀሳል ግማሹ ገብቶት ያለቅሳል ግማሹ ሳይገባው ያለቅሳል ለምንድን ነው የምናለቅሰው አናቀው ኢማሙ ስላለቀሰ ብቻ እናለቅሳለን በየጊዜው ኢማሞቻችንም ለምንድን ነው የትኛው ኢማም ሲያለቅስ አይተናል እስቲ ወላሂ የትኛው ኢማም አንዳንዴ አንተ ሰላት እየሰገክ የሆነ ሌላ ዓለም ላይ ልትገባ ትችላለህ ኢማሙ ቆም ሲል ቶሎ ይመልሳል እንደዛ አይነት ኢማም ይመልሳል እንደ ስድ ንባብ ዛሬ ትኩረት የተደረገው ድምጽ ማሳመር ላይ ነው አይደለም ትኩረት የሚደረገው ድምጽ ማሳመር ነው ተራዊህን እስከ ተሐጁድን እስከ ተባብሎ እኮ ሰው መሄደው እኮ የእንትና ድምጽ ያምራል እኮ እየተባባለ ነው ማን ነው በቁርአን ተፈኩር የሚያደርገው ቆም ብሎ የሚያየው ማን ነው ተፈኩር ብናደርግማ ተደቡርስ ብንገባማ ሱረቱል ፋቲሃን ወላሂ ማለፍ አንችልም አናልፈውም ነበር ሱረቱል ዐስር ወልዐስር ኢነል ኢንሳነ ለፊ ኹስር የሰው ልጆች ሁላ ከሳሪዎች ናቸው ብሎ አላህ ተናግሮ ከዛ ሁላ ካለው ውስጥ ኢለ الذين آمنوا አራት ሰዎች ብቻ ናቸው እኮ የሚተርፉት አራት አይነት ባህሪ ያላቸው ሰዎች ከነዛው አለሁኝ ወይስ የለሁም አያስጨንቅም ይሄ ቁርአን አንቀጽ አያሳስብም ኢለ الذين آمنوا ያመኑ እምነት ምንድነው ራሱን የቻለ ትርጉም ይፈልጋል ራሱን የቻለ ማብራሪያ ይፈልጋል وعملوا الصالحات ያመኑበት ነገር ወደ ተግባር ይቀየሩ وتواصوا بالحق በሐቅ ነገር ላይ አደራ ይተባባሉ وتواصوا بالصبر በትዕግስት ላይ አደራ ይተባባሉ ሰዎች የየራሱ ትንተናለው አራቱ ተግባር ላይ የሌለ ከሆነ እኔ ጋር እነዚህ ሰዎች ከስረዋል አለ አላህ ከስረዋል አለ ኪሳራ ማለት አኺራን መክሰር ነው ኪሳራ ማለት አላህን መክሰር ነው ኪሳራ ማለት ነገ ለቀብር ሳይዘጋጁ መሄድ ነው አይደለም خسر الدنيا والآخرة ذلك هو الخسران المبين بدنيام بآخرام دنياونم آخرانم يكسر سو اللهم يكسر سو كذي بلت أمانم كسار يلم يا دنيا كسارة يملسال አይደለም ሚሊዮነር ቢሊዮነር ሆነ ብትከስር ንብረት ቢወድም ሀብለ ትጀምራለ ተሸክመ መርካቶ ትጀምራለ እንደ አዲስ ልታብብ ትችላለ ቤተሰቦች ሊያሳድጉ ይችላሉ ዘመድ አዝማድ የሚወድህ አካል ሊያሳድግህ ይችላል መልሶ ዛሬ አንድ ሴት ብትሄድ ሌላ ሴት ትተካለች ዛሬ አካል ላይ የሆነ ነገር ቢሆን ዋናው በህይወት መኖር ነው በሌላው ባለ አካል ትኖራለ አላህን ካጣህ ግን ከማን ጋር ትኖራለ ማን ይተካልሃል አላህን በማን ተተካዋል አላህን የከሰሩ ሰዎች ማንን ይተካሉ እስቲ ምትካቸው ማን ነው የለንም እኮ ምትክ አላህ ከሌለን የለንም ባዶ ነን እኮ አላህን ከያዝን ግን ሙሉ ነን ማንም የዓለም ህዝብ ፊቱን ቢያዞርብን ሙሉ ነን ዛሬ ላይ ገዛዎችን እንደምናየው አላህ አልተዋቸው አላህ አብሯቸው ነው የዓለም ህዝብ ፊቱን ቢያዞርባቸው አላህ እስካልተዋቸው ድረስ ግን አይጠፉም ምን ይላሉ يحيى ابن معاذ የተባሉት ታላቅ ዓሊም ما جفت الدموع እንባ አይደርቅም አሉ إلا لكسوة القلوب ይላል ቀልብ ስለደረቀ እንጂ
እንባ በፍጹም እምቢ አይልም አሉ። እምቢ አይልም እንባ። ወማ ቀሰት القلوب إلا لكثرة الذنوب ቀልብ ስለምን ደረቀ ካሉ ቀልብ ደግሞ አይደርቅም ወንጀል ሲበዛ እንጂ አሉ። ወንጀላችን መብዛቱ ቀልባችንን አደረቀው። የቀልባችን መድረቅ ደግሞ እንባችንን እምቢ አለው። እንዴት እናልቅስ? ምን ያስለቅሰን? መጀመሪያ ልባችን ላይ ቀልባችን ላይ አልሰራንም። ሁሉ ነገር ይሄ ዘመን አሁን ያለንበት ዘመን ሾ ሆነ፣ ማስመሰል ሆነ አይደል እንዴ? እዚህ ጋር ተቀምጬ እኔ ስንት ሰው ይታደመኛል ዛሬ? በቃ ማሻአላህ አንደበቱ ማሻአላህ ነው ጥሩ ነው እንድባል እኔ ስለማወራ እናንተ ቀልቡስ መግባት አልቻልኩም። እኔ ቀልባችሁን ማናገር አልቻልኩም። ኡስታዙም ምን ሆነ? አስመሳይ ሆነ። ህዝቡ ማስመሳይ ሆነ። በጣም ያስመሳይነት ትውልድ ላይ መጣን። ሰደቃው ማስመሰል ሆነ፣ ሰላቱ ማስመሰል ሆነ፣ ዑምራው ማስመሰል ሆነ፣ ሐጁ ማስመሰል ሆነ፣ ቁርአኑ ማስመሰል ሆነ፣ ሁሉ ነገር ማስመሰል ሆነ። ያለ ቀልብ ስለሆነ የዛሂር የምላስ የአካል ብቻ ስለሆነ አካል ላይ ብቻ ይቀራል። አያችሁ? አይገባማ ወደ ውስጥ አይገባም። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة على الله قلباتكو እኮ እናንተ ቀልባችሁ እኮ ደረቀ አለ አላህ። ደረቀ ቀልባችሁ። የቀልባችሁ መድረቅ እኮ እንደ ድንጋይ ነው አለ አላህ። እንደ ድንጋይ ቀልባችሁ ደረቀ። أو أشد قسوة አለ። አረ እንደውም ከናንተ ቀልብማ ድንጋይ ይሻላል አለ አላህ። ያ አላህ ከናንተ ቀልብ ድንጋይ ይሻላል አለ። والله ይሻላል። ለምን መሰላችሁ? ለምን እንደሚሻል አላህ ነገረን። ለምን እንደሚሻል አላህ ነገረን። وإن من الحجارة لما يتفجر منه الأنهار وإن منها لما يحبط من ከድንጋዮች ውስጥ አለ አላህ ከተራራ ላይ ተንከባሎ የአላህ ፍራቻ የሚያስለቅሰው ድንጋይ አለ አለ። ከድንጋዮች መካከል ውሃ የሚያወጣ የሚያነባ ድንጋይ አለ በራሱ ጊዜ። ከድንጋዮች መካከል ስትፈለቅቀው ለሁለት ስትፈለቅቀው ድንጋይ ውሃ ያወጣል። እናንተ ያቺ ያ ድንጋይ የሚያወጣውን ውሃ እንኳን ልታወጡ አልቻላችሁ። ቀልባችሁ የዛን ያህል እንኳን አልፈራ። ዛሬ አላህ ላይ ሲጋራ፣ ዛሬ አላህ ላይ ሰዎች ድንበር ሲያልፉ፣ ዛሬ ማንም መጥቶ ወንጀል ሲሰራ አላህን ስናምጽ እኛም ሆንን ቤተሰቦቻችንም ሆነ ጓደኞቻችን አካባቢዎቻችን ለአላህ ስሜት ኖሮናል? ተጨንቀን እናውቃለን? ይሰማናል? ታዲያ ከድንጋይ አይብስም ቀልባችን? ዛሬ አላህ ላይ ሽርክ እየተሰራ እኮ አላህ ላይ ያጋሩበት እኮ እንኳን አደረሳችሁ ብለህ እኮ ትጠይቃለህ እኮ አንተ። አላህ ይበልጣል። እዚህ ጋር ያለው ጎረቤት፣ ዘመድ፣ ቤተሰብ ሊሆኑ ይችላሉ። የማን ይበልጣል? አላህ የሚቀየመው አይበልጥም? እዚህ ከሚቀየመው ሰው አይበልጥም? ይበልጣል። አልገደሉትም፣ አልሰቀሉትም፣ አልወገሩትም፣ አልሞተም እያለን አላህ ዒሳን ገለነዋል፣ ሰቅለነዋል ለኛ ብሎ እንዲሆኗል እንኳን አደረሳችሁ ትላለህ። አላህ አንተማ ውሸታም ነህ፣ እነሱ ናቸው የሚያዋጡኝ እያልክ እኮ ነው። ሌላ ነገር የለውም እኮ። الله قرآن لي تكاد السماوات يتفطرن منه وتنشق الأرض وتخر الجبال حدا عن دعوا للرحمن ولدا. لا الرحمن لجال له سلالو الله ولد سلالو الله يسوس سنيانو سلالو سماي لتسنداتك تقربالك لتوتك تقربالك مريت لتسنداتك تقربالك ترارا لبتاتن يقربال የነዚህን ያህል ስሜት እኛ ጋር ግን አልተሰማንም። የነሱን ያህል ስሜት እኛ ጋር የለም። ይሄ ስሜት إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا. أدرا بلن قرآن لترارا لسماء لمدر أوردن فروا أرقيتاتشن ويهنن القرآن أدرا انديثنو من الشكمو انديثنو من نوتاو أنشن مالو انبيالو يسول جادرون تشكمو إنه كان ظلوما جهولا على الله. نفسني بدل على واقي ما هي مال السون وكو على الله. هو التوطانو يتنيو قرآن نو استي يتجنزبنو بيتنيو قرآن يتمسطنو استي زاري. ስለዚህ የወንጀላችን መብዛት ቀልባችንን አደነደነው።
አደረቀው የቀልባችን መድረቅ ምን አደረገው እንባችንን አደረቀው ከየት ይምጣ ወላሂ የለም አላህ ይጠብቀን እኛ ምን ንገሰጽ ብንሆን ኖሮ ምን መከር ብንሆን ኖሮ ዝምተኛው መካሪ ሞት ይመክረን ነበር የቀልባችን ድርቀት ምልክቱን ልንገራችሁ ላስታውሳችሁ ምን ያህል የቀልብ ድርቀት ላይ እንደደረስን ወንድማችንን እህታችንን ከቤት ጀናዛ ትላንትና እንዳንተ አላህ ሙሐመድ አሚና አህመድ እየተባሉ የሚጠሩ የነበሩ ሰዎች ስማቸው ተቀይሮ ጀናዛው ወጣ አልወጣ ጀናዛው ስንት ሰዓት ነው የሚቀበረው መባል ይጀምራል አይደል እንዴ ከዛች ሰዓት ጀምረን ተይዟል በቃ ይሰውዬ በሱ ለቂያማ ቆሟል እንደኛው መዘከር ይፈልጋል ግን ካሁን በኋላ አይቻልም እንደኛው ብዙ ህልሞች አሉት ተቋርጠዋል ህልሙ ትምህርትን እንወስድ ሲገባን የለም ትምህርቱ አንማርም ትምህርት አንወስድም አንገሰጽም ከዛስ ጀናዛውን ይዘን እንውጣለን ወደ ቤት ወደ መስገጃ ቦታ ላይ መስጊድ እናመጣዋለን እንሰግዳለን እኛ እዚህ ጀናዛ ተቀምጧል እኛ ግን ያለነው የት ነው መርካቶ ነው ባንተ ምክንያት 40 ሰዎች በአላህ ላይ የማያጋሩ ሰዎች ከሰገዱበት ሸፋዓ ይሆናሉ ተብሏል የሱንም የኛንም እድል እናበላሻለን اللهم اغفر له ለስሙ እንላለን ግን የለም ጀናዛ ይሁን አይኑ አጠገባችን አንገነዘብም ከዛ ወጣ ተሸክመ ነው ጀናዛውን ወዴት እንወስደዋለን ወደ መቅበሪያ ቦታ ላይ ወስደን እየቀበርን ነው እናማለን እኮኛ መቃብር ቦታ ላይ ሆነን ሰው ምናማ ሰዎች እኮ ነን ከዚህ የበለጠ የቀልብ ድርቀት አለ መቃብር ቦታ ላይ ሆነን ጫና አውርደን እያለን እኮ ዱንያ ምናሳድድ ሰዎች ነን መቃብር ቦታ ላይ ሆነን እዛ ቦታ ላይ ሰዎችን ምናስከፋ ሰዎች እኮ ነን ነገኛ ቦታ ላይ ቢሆን እኛ በሱ ቦታ ላይ ብንሆንስ ብለን ተፈኩር አናደርግም አንገነዘብም ነገኛ ላይ አፈር ላያችን ላይ ሲጫን በዚህ ጨለማ ዓለም ላይ ምን ይሆን ምን አይነት ስራ ይኖረኝ ይሆን ይሄ ቀብር ይሄ ጀናዛ እኔን አስተምሮኛልና ከዚህ ሰዓት በኋላ መማር አለብኝ ብዬ መማር ሲገባኝ ይብሳማለሁ ለዛውም የማማው ሰው እኮ የሚቀበረው ሰው እኮ ነው ይሄ እርኩስ ይሄ እርጉም ይሄ ሙጅሪም መቼ ነው የምንገናኘው ከዚህ ሰውዬ ጋር የቂያማ ቀን አፉ በለን እንኳን ማንለው ሰው የዚህን ያህል የቀልብ ድርቀት ላይ ገብተናል ወላሂ ቀልባችን ደንድኗል አላህ ነጃ ይበለን ነብዩ አለይሂ ሰላቱ ሰላም አንድ ወቅት ላይ ወረደ عن النبي صلى الله عليه وسلم قال لجبريل عليه السلام مالي لم أرى ميكائيل ضاحكا قط አንተ ጅብሪል ሆይ አሉት ጅብሪል ነብዩ ጋር በየጊዜው ይመጣል ይዘይራቸዋል እና ያለ ወትሮ አንድ ጊዜ ስቅስቅ ያለ ጅብሪል መጣ በሌላ ዘገባ ላይ ጅብሪል መጥቶ የአላህ መልእክተኛ ጠየቁት አንተ ጅብሪል ሆይ ለምንድነው ሚካኤል አንተን ስስቁ አይቻችሁ ማላቀው አሉ ለምንድነው ማትሰቁት አላቸው ከዛ ምን አለ ما ضحك ميكائيل منذ خلقت النار والله ሚካኤል ስቆ አያውቅም እኔም ስቄ አላቅም አላህ ጀሃነምን ከፈጠራት ቀን ጀምሮ ከዛ በኋላ ስቀን አናቅማል አላህ ጀሃነምን ከፈጠረ በኋላ ኑ ብሎ አስጎበኘን ጀሃነምን እኔም ሚካኤልንም አየነው ጀሃነም አቤት አስፈሪነቱ በጣም ከባድ ነው በጣም የሚያስፈራ ዓለም ነው ታዲያ ምናልባት አላህን አምፀነው እዚህ ጀሃነም ውስጥ አላህ ይከተናል ብለን እንሰጋለን አሉ ማን ናቸው እነዚህ ጅብሪል ሚካኤል ሳዳቱል መላኢካ የመላኢካ የበላይ የሆኑት ታላቅ የሆኑት ላ يعصون الله ما امرهم ويفعلون ما يؤمرون አላህ ያዘዛቸውን እንጂ የማይሰሩ የተከለከሉትን የማይዳፈሩ ወንጀል የሚባል ነገር የማያውቁ ሁሌ يسبحون الليل والنهار لا يفترون ጧት ማታ አላህን ይገዛሉ እረፍት የሚባል ድካም የሚባል ነገር የማያውቁ لا يستنكف المسيح أن يكون عبدا لله ولا الملائكة المقربون عيسى يسوع ቅርብ የሆኑ መላእክቶችም የአላህ ባሪያ መሆንን የማይሰለቹ የሆኑ መላእክቶች ያለቅሳሉ ለጀሃነም እንገባበት ይሆን ብለው ያለቅሳሉ
الله لن يهل ينقرنه واتقوا النار التي أعدت للكافرين ياتشين ساتن فروا على الله لكاديانوች የተዘጋጀችውን አንዘርቱኩም النار እሳትን አስጠንቅቄያችኋለሁ ብሏል አላህ የአላህ መልእክተኛ ስለ እሳት ስለ ጀሃነም ነግረውናል ለምንድነው ጀሃነም ዛሬ ኖርማል የሆነብንኛ ለምንድነው ልባችን መደንገጥ ያቃተው ወደ አላህ መመለስ ያቃተን ለምንድነው እስከ መቼ ስቀን እስከ መቼ አሹፈን እስከ መቼ ቀልደን እንኖራለን ለምን እነዛ بكى لها العلماء وشكى لها الحكماء علماء ለሷ ያለቀሱላት ሐኪሞች ጥበበኞች ለሷ ስሞታ ያቀረቡ ከጀሃነም በመንድነው ምንወጣው እንዴት ነው ምንድነው ዑለሞቻቸውን ኡስታዞቻቸውን መሻይኾቻቸውን ቁጭ ብለው ምክር ይጠይቃሉ ድሮ አንድ ነገር ሲጠይቃቸው ድሮ ሲባል አሁን 10 ዓመት የማይሞላው የሆነ ሰው መጥቶ ይዝህና እንደው ባክ ቀልቤ ደርቋል ዱዓ አድርግልኝ እባክ ወንጀል አብዝቻለሁ ዱዓ አድርግልኝ የሚሉ ሰዎች ድሮ ነበሩ አልነበሩ ወላሂ ነበሩ ዱዓ አድርግልኝ ቀልቤ ደርቋል ዱዓ አድርግልኝ አላህን አስቀይሜዋለሁኝ እባክ ዱዓ አድርግልኝ ከአላህ መንገድ ወጥቻለሁኝ የሚሉ ሰዎች ነበሩ ዛሬ ስራ ተበላሽቶብኛል እባክ አይደል ዛሬ የሆነ ዱንያዊ ነገር ላይ ብቻ ፎከስ እናደርጋለን አኺራው ተረሳ አላህ ነጃ ይበለን አሚን በሉ ነጃ አላህ ይበለን ሱሐባዎች ነብያችን አለይሂ ሰላቱ ሰላም ምክር በሚመክሯቸው ሰዓት ላይ عرباد بن سارية بمناقروا حديث لي من الالو نبياتنا عليه السلام قال وعزنا رسول الله صلى الله عليه وسلم موعظة بليغة زرفت منها العيون يا الله ملك تنيا مكرون دكا يدرس مكر تق يدرس مكر ليلا مكر ما اسفلقوا مكر بزي مكر عيناتشن عنبو ووجلت منها القلوب لبوچاچن دنقت اياتشو صحابوች ምክርን ሲሰሙ በዚህ ልክ ነበር የሚሰሙት ለዛ ነው እኮ ሐንዘላ غسيل الملائكه ሐንዘላ መላእክታ ጀናዛውን ያጠበው ሱሐባ ሰው አይደለም ያጠበው መላእክታ ነው ጀናዛውን ያጠበው ሐንዘላ ረዲየላሁ ዐንሁ አዲስ ሙሽራ ያለ ገና ከሚስቱ ጋር የመጀመሪያውን ሌሊት ግንኙነት አድርጎ ጀናባውን ሳያወርድ ጂሃድ ቅስቀሳ ተነሳ يا الله ملك تنيا عديس جوجو يجمر سو عديس بيت يجمر سو اندزيم دمو عطبيق انسسا يالو سو كان يغار جهاد اندايمت ابلوال ግን ሐንዘላ አላስቻለው እንዴት لا اله الا الله የበላይ ለማድረግ እኔ አልገኝም እንዴት እስላምን የበላይ ለማድረግ እኔ አልገኝም ብሎ ሚስቱን የመጀመሪያው ሌሊት ላይ ጀናባውን ሳይወርድ ሚስቱን ጥሏት ሄደ ጂሃድ ገባ ተዋጋ ገደሉት ስለ ሐንዘላ ነብዩ ሚስቱን ሲጠይቋት ያ ረሱላህ ከኔ ጋር አብሮ ነበር ተኝቶ ነበር ግንኙነት አድርጎ ጀናባውን ሳይወርድ እኮ ነው ሄደዋል ምንድነው ሐንዘላ ላይ የማየው ነገር ብለው የአላህ መልእክተኛ ጠየቁ ሚስታይ ያዩት ነገርን አይተዋሉ ሚስትየው ይሄን ስትነግራቸው አረጋገጡ ለዛ ነው ጀናባው የወረደው እዛ ነው በማን ነው መላእክታ ነው ጀናዛውን ያጠበው ሐንዘላ ነብዩ ጋር መጣ ያ ረሱላህ አላቸው አልቅሶ ስቅስቅ ብሎ ከመስጊድ ጠፋ ሐንዘላን ፈልጉልኝ የት ሄዶ ነው ሐንዘላ ፈልጉልኝ አሉ የአላህ መልእክተኛ ቢፈለግ ቢታሰስ ጠፋ ሐንዘላ ከዛ አቡበከር ሲዲቅ አገኙትና كيف يا ሐንዘላ ብለው ቅፍል ያደርጉ ሲል ናፈቀ ሐንዘላ ተውባከ ሐንዘላ ሙናፊቅ ሆኗል አሉ ሐንዘላ ሙናፊቅ ሆኗል ደነገጠ አቡበከር እንዴት ትላለህ አለው እና ለማንኛውም ነብዩ ናፍቀዋል ነብዩ ጋር እንይዳል ነብዩ ጋር ተያይዘው ሄዱ ነብዩ ናፍቀዋሉ ሐንዘላን አይኑን ማየት ናፍቀዋሉ እቅፍ አድርገው كيف يا ሐንዘላ አንተ ሐንዘላ ወይ እንዴት ነህ ናፈከን እኮ ሲሉት ያ ረሱላህ ናፈቀ ሐንዘላ አንቱ የአላህ መልእክተኛ ሆይ ሐንዘላ ሙናፊቅ ሆኗል እኮ አላቸው እንዴት እንደዛ ትላለህ አሉት ዛሬ ንፍቅናን እንፈራለን እኛ ሙናፊቅነትን እንፈራለን ወላሂ 30 ሰሃቦችን አይቻለው ይላል አንድ ታቢን ሲናገር 30ዎቹም ሙናፊቅ ነኝ ወይስ አይደለም ብለው በራሳቸው ላይ እየፈሩ እያለቀሱ ነው ወደ አኺራ ሄዱት ሙናፊቅ ነኝ ወይስ አይደለም እያሉ
እኛ ዛሬ ሙናፊቅ ሲባል ሰው ላይ ነው የምንጠቁመው ሙናፊቅ ሲባል እገሌ ነው የምንለው ሐንዘላ መላእክት ያጠበው ሱሐባ ሙናፊቅ ነኝ ያላቸው ነብዩና አለይሂ ሰላም ለምን እንደዛ አልክ ሲሉት ያ ረሱላህ እርሶ ጋር ቁጭ ብለን ስለ ጀነት ሲነግሩን ስለ ጀሃነም ሲነግሩን እናለቅሳለን ልባችን ያመናል ሁለተኛ ወንጀል አንሰራም ብለን ተውበት እናደርጋለን ጀነትን ፊት ለፊት እንስላለን የገባንበት እስከሚመስለን ድረስ ጀሃነምን ፊት ለፊት እናስቀምጣለን ጀሃነም እንገባ ያህል ስሜት ይሰማናል አላህ ማይመረን ያህል ስሜት ይሰማናል ልክ እርሶ ዳዓዋውን አድርገው ከጨረሱ በኋላ ከቤተሰቦቻችን ጋር ከሥራ ቦታችን ጋር ስንገናኝ ግን ያሁላ ነገር ይጠፋል ታዲያ ይሄ የሙናፊቅ ባህሪ አይደለ አላቸው ከዛ አንተ ሐንዘላው ያሉት አዎ የሰው ባህሪ አንዴ ገባ አንዴ ወጣ ነው ኢማን ይጨምራል ይቀንሳል እንዳንተማ እንዳልከውማ ቢሆን ኖሮ መላእክት በተኛችሁበት ቦታ ድረስ ለክብራችሁ ሲሉ መተው ይዘይሯችሁ ነበር አሉ ያላህ መልእክተኛ አላህ ይጠብቀን ይሄ ነው ሱሐባዎች ነብዩ ምክር ሲመክሩ አንድ ወቅት ላይ ዳዕዋ ያደረጉ ሚንበር ላይ ወጥተው ዳዕዋ ሲያደርጉ ያላህ መልእክተኛ ሚንበሩ ይነቃነቅ ነበር ይነቃነቅ አረ ላያቸው ላይ ወደቀ ብለን እስከምንሰጋ ድረስ ደም ስራቸው ይገታተር ነበር ፊታቸው ፍም እሳት ይለብስ ነበር ፍም እሳት ይሆን ነበር ያላህ መልእክተኛ እንባ ያነቡ ነበር ዛሬ እንደዚህ አይነት ኹጥባ መቼ ነው የምንሰማው ከየት ነው የምንሰማው ማን ነው የሚያሰማ እንደዚህ አይነት ኹጥባ እስቲ ለምንድን ነው ምእመናውን የሚተኛው ማን ነው የሚያስተኛው ኢማሙ እኮ ነው የሚያስተኛው ልብ ከልብ የወጣ ነገር ሰዎች ልብ ውስጥ ይገባል ነብዩ በዚህ መልኩ ዳዕዋ ያደርጋሉ አንገታቸውን ቀርቀር አድርገው እላያቸው ላይ ወፍ የተቀመጠ ያህል ከዛ በኋላ ለነሱ ሃኒ የህፃን ልጅ ድምጽን ያሰሙ ሁሉም ሱሐቦች ከቦታቸው ሲነሱ ቦታቸው ርሷል በለቅሶ በእንባ ርሷል እንባ ዛሬ ያጣነው ትልቁ ሀብት ለቅሶ ዛሬ ያጣነው ውድ የሆነ ብርቅዬ የሆነ የሙእሚኖች መገለጫ ባህሪ قوموا إلى ناركم فادفؤوها بدموعكم تنسوا ود جهنماتشو أيوت جهنمن يجهنمن ساعت بأنبات أبتا أطفوت زاري أنبات أبتا ما أنبات يالشالة سو والله نجا يدم أنبانم يالكسو زاري تشيت أبتا أنبا لا الله تبلات أبتا أنبا كوتاج كنيالي يجهنم ساعت فتسموان قبا من قالوا يا الله ملكتنيا عيناني لن تمسهم النار ሁለት አይኖች አሉ ፈጽሞ የጀሃነም እሳት የማይነካቸው መቼም ቢሆን ጀሃነም የማያስገባቸው ሁለት አይኖች አሉ አላህ ከነሱ አላህ ያድርገን ማናቸው አይኑን በከት من خشية الله የመጀመሪያው አይን ለአላህ ፍራቻ ብላ ያለቀሰች አይን ለአላህ ፍራቻ ብላ ያለቀሰች አይን አላህ يا الله عظمة يا الله هيالنت يا الله ታላቅነት አስባ ያለቀሰች አይን مالك يوم الدين ብቻ ይበቃል እኮ የፍርዱ ቀን ባለቤት የሆነ ንጉስ የሆነው አላህ ዛሬ ትራምፕ ሲባል እኮ ሰው ይፈራል እኮ አይደለም ለምን የሐያላን ሀገር ከሚባሉት አንደኛው ነው ተጽዕኖ ፈጣሪ ነው ማዕቀብጣይ ነው አቅም አለው ምን አለው ሊያጠፋን ይችላል ብዙ ነገር አለ አላህ ሲባል ግን አንደነግጥ ሙእሚን አይደለንማ ሙእሚን ስላልሆነን እኮ ነው ማንደነግጠው እንጂ አላህ እኮ ያስፈራል አላህ እኮ ያስደነግጣል አተድሪ ማላህ አሉ ያ አላህ መልእክተኛ አላህ ማን እንደሆነ ግን ታውቃለህ አሉ አላህ ማን ነው ሱብሃንአላህ ስለሱ ሌላ ጊዜ እናወራለን ሌላ ጊዜ እንደጋገራለን አላወቅንም ዛሬ ጓደኛችን አድርገነዋል ዛሬ የሆነ ወንድማችን አድርገነዋል አላህን ምንም አንጨነቅም ምንም አንፈራም ወንጀላችን አያስፈራን ኸይር ስራችን ተቀባይነት ይኑር አይኑረው አያስጨንቀን አላህ ይሄ ነው ስለዚህ ስለ ቂያማ ቀን ስለ አላህ ፊት መቆም ሙእሚኖች ይጨነቃሉ ያስጨንቃቸዋል እንቅልፍ ያጣሉ ለሊት እንቅልፍ አጥተው አላህ ጋር ይቆማሉ ያለቅሱበታል እነዚህ እችኛዋ አልቃሽ የሆነችዋ አይኑን በከት
من خشية الله لا الله فراتشا بلا يلكسج عين فتصم جهنم سات عينكاتم وعين باتت تحرس في سبيل الله ሁለተኛው አይን የጀሃነም እሳት የማይነካት የአላህን ጠላት ዳር ድንበር ላይ ሆና እየጠበቀች ጠላት እንዳያጠቃ ወታደሩ እንዳይጠቃ ብላ የምትጠብቅ ሌሊቱን ሙሉ እንቅልፋታ የምትጠብቅ አይን የጀሃነም እሳት አይነካት سبعة يذلهم الله في ذله يوم لا ذل إلا ذله ነገ አርሽ ጥላ ስር የሰው ልጆች በላባቸው የሚጥለቀለቁበት ቀን በላባቸው وقوف أمام الله يوم يقوم الناس لرب العالمين يسوي لجوج لعلماتو كيتا الله فيت يميقوموا بتكن هفاتا عراتا غرلا بعد راقوتاچن هونن ጫማ ያልተጫማን ሆነን ያልተገረዝን ሆነን أمام الله فيت እንቆማለን الله فيت ወንዱም ሴቱም ሰውም ጂኒውም الله فيت ይቆማል يوم تبلى السرائر የተደበቁ ነገሮች ዛሬ ማንንም አላየኝም ብለን ማንንም ተደብቀን የሰራነው ወንጀል ጨለማን ተገን አድርገን የሰራነው ወንጀል ሰው አልሰማንም አላየንም ብለን ምን ሰራቸው ወንጀሎች ነገ የቂያማ ቀን ይፋ የሚወጣበት ቀን አለ የዛ ቀን አላህ ይመጣል وجاء ربك والملك صفا صفا አላህ ይመጣል መላእክቶች ሰፍ ሰፍ ሰርተው ይመጣሉ ባዶ ራቁትን ሴት ወንዱ ቆሟል አላህ ፊት 50 ሺህ ዓመት ይቆማል ሰዎች ኪታባቸው በቀኝ እጃቸው የሚሰጣቸው አለ በግራ እጃቸው የሚሰጣቸው አለ የዛኔ ነው ፀሐይ 1 ሚል ትቀርባለች ቅርብናች ፀሐይ ትቀርባለች ዛሬ የሆና ነው የምታቃጥለን ካቅማችን በላይ የሆነችው ዛሬ ፀሐይ አንድ ስንዝር አናታችን ላይ ትመጣለች አጭሩ ረጅሙ አጭሩ ላይ የሚቀናበት ቀን ነው የሰው ልጅ በወንጀሉ ልክ ላብ ያወጣል ላቡ ወደ ቀኝ አንድ ወር ያስኬዳል ወደ ኋላ አንድ ወር ያስኬዳል በዚህ በኩል አንድ ወር በዚህ በኩል አንድ ወር ያስኬዳል ከፊት ከኋላ ከቀኝ ከግራ 4 ወር አንድ ሰው የሚወጣው ላብ 4 ወር ያስኬዳል የቂያማ ቀን የጭንቀት ላብ በዛ ሰዓት ላይ ሰዎች በወንጀል እንደ ወንጀላቸው ልክ ላቡ ከመሬት ይሞላና እስከ ቁርጭምጭሚቱ ይሞላል እስከ ቁርጭምጭሚቱን ያሰምጠዋል ወንጀሉ የበዛ የመጣ ሰው እስከ ጉልበቱ ላቡ ይሞላል እስከ መታጠቂያው ላቡ ይሞላል እስከ ብብቱ ድረስ ይሞላል አሉ የአላህ መልእክተኛ ومنهم من يلجمه الجاما ከነሱ መካከል ላቡ ያሎግመዋል እንደ ፈረስ ሉጋም በላቡ ይሎገማል ومنهم من يغرق በላቡ የሚሰምጥም ደሞ አሉ በላባቸው የሚሰምጡ ሰዎች አሉ የቂያማ ቀን ታዲያ በዚህ ቀን ላይ በዚህ ሰዓት ላይ ሁሉም ነብያቶች ነፍሲ ነው እኮ የሚሉት ነፍሳችን ነፍሴ ዛሬ የሚያድነኝ ይፈልጋለሁኝ ዛሬ እኔን የሚያወጣኝ ማን ነው እኔን ከአላህ ጋር የሚያስታርቀኝ ማን ነው ያሉ ለነፍሳቸው የሚጨነቁበት ቀን ነው ሐታን ሐስቡት ከነብያችን ውጪ ሁሉም ነብያቶች ሰራን ብለው የሚያስቡትን ወንጀል የቂያማ ቀን ያስታውሱታል አደም አለይሂ ሰላም አትብላ ተብዬ ነበር ቅጠል በላሁኝ አላህ አፉ አላለውም ብሎታል አላለውም ብሎታል አይደል አባታችን አደም ነብዩላህ ኑህ ህዝቦቼን አስጠፍቻለሁኝ ረቢ ላ ተዘር على الارض من الكافرين ديارا ህዝብህን ለምን አስጠፋህ ብሎ አላህ ይቀጣኛል እሳቸው አፉ ተብለዋል አልተባሉ አፉ ተብለዋል ነብዩላህ ሙሳ فوكزه موسى فقد عليه ሰውን ገለዋል አላህ አፉ ብሏቸዋል አላላቸው አፉ ብሏቸዋል አይደል እንዴ ሌሎችንም ነብያቶችን ወንጀላቸውን ያስባሉ አውፍ የተባሉበትን ወንጀል አንዲት ወንጀል ይችን ብቻ እኮ ነው የሚያስቡት ለዛውም አውፍ የተባሉትን ወንጀል አስበው ያን ቀን አላህ አስተውሶ ሊቀጣኝ ይችላል ብለው የዛን ቀን ይጨነቃሉ ነፍሲ ይላሉ እኛ የወንጀል ክምር ይዘመተን አላህ ጋር እንዴት እንሆን ይሁን የዛን ቀን የቺ መጨረሻ ነው የምናገረው የዛን ቀን ታዲያ ከዚህ ሁላ መከራ ከዚህ ሁላ ጭንቀት ከዚህ ሁላ ውርጅብኝ ነጃ የሚወጡት ግን 7 አይነት ተግባር ያላቸው ሰዎች አሉ 7 አይነት ስራ የሚሰሩ ሰዎች አሉ 7ቱን አልገልጽላችሁም 6ቱ ለእናንተ የቤት ስራ ይሁን አንዱን ብቻ ልንገራችሁ ማን ነው እሱ ورجل ذكر الله خاليا ففادت عيناه አላህን ለብቻው ገለል ብሎ አላህን ያስታውሳል የራሱ ኸልዋ አለው አላህን ብቻ የሚያስብበት
አላህን የሚያወራበት ከአላህ ጋር የሚነጋገርበት ለይላ አላህ ላይ የሚቆምበት ከዛ የሚያነባበት አላህ ጋር ተደፍቶ የሚያለቅስ የሆነ ባሪያ ነገ ቂያማ ቀን አሁን የነገርኳችሁ ይሁላ ጭንቀትና መከራ ለምን ብሎ ይነካዋል? ለምን? በፍጹም አይነካውም። የጀሃነም እሳት አይነካውም ይህን ሰውዬ። አላህ ከነሱ አላህ ያድርገን። አላህ ከነሱ አላህ ያድርገን። እነዚህ ሁለቱ እንባዎች ከጀሃነም እሳት ጋር በፍጹም ዝምድና የላቸውም፣ አይነካኩም፣ አይደራረሱም፣ አድራሻቸውም የተለያየ ነው። ዛሬ ካላለቀስን ነገ እናለቅሳለን። አማመላህ ከማልቀስ ደግሞ ዛሬ ማልቀስ ይሻላል። ዛሬ ለማልቀስ ግን ልባችንን መጀመሪያ እንዳጥረው፣ ልባችንን እናጽደው። ልባችንን እንዲጸዳ ደግሞ ወንጀልን እንራቅ፣ ተውበት እናድርግ፣ ወደ አላህ እንቃረብ። አላህ ጋር ከሚቃረቡ ምርጥ ከሆኑ ባሮች አላህ እንዲመድበን አላህን እንማጸነው፣ እናልቅስበት። ይህንን ነው ምለው። አባ ሁረይራን ያስጨነቀው፣ ቢላል ኢብኑ ረባህን ያስጨነቀ፣ ሌሎችንም ሰሃቦችን ያስጨነቀ የወንጀል ጉዳይ የወንጀል ክምር ዛሬ እኛን አላስጨነቀንም። አባ ሁረይራ 2 ደቂቃ አለኝ ወይስ ጨርሰን? አባ ሁረይራ ረዲየላሁ ዐንሁ ጋር ሰዎች ታሞ መጡ። እያለቀሰ ነው፣ የሞተበት ህመም ነው። ምንድነው የሚያስለቅስ? አባ ሁረይራ ሆይ አስቡት። ከነብዩ ጋር አጭር ቆይታ ያደረገ እስካሁን ኪታብ በገለጸ ቁጥር አና አቢ ሁረይራ ረዲየላሁ ዐንሁ ዱዓ ይደረጋል። ዓለም ላይ አባ ሁረይራን የማያውቀው ሰው የለም። አባ ሁረይራ የገርገራው የሞቱ ህመም ላይ የሞተበት ህመም ላይ አለቀሰ ስቅስቅ ብሎ። ለምንድነው የምታለቅሰው? አንተ ከነብዩ እኮ ብዙ ሐዲሶችን አፍዘ ለኡመቱ እኮ ብዙ ነገር አድርገሃል አሉት። ለምን አላለቅስም አለ። የሚያስለቅሰኝማ ያስለቅሰኛል አለ አባ ሁረይራ። ምንድነው እሱ? ቂለተ ዛዲ ወጡል ሰፈር ያለ ስንቄ ትንሽ ነው፣ መንገዴ ግን ረጅም ነው አለ። የሚሄድበት መንገድ የሲራጥ መንገድ፣ የቀብር መንገድ፣ አላህ ፊት የመቆም መንገድ፣ የሂሳብ መንገድ ረጅም ነው። ለዛ ሁላ ለረጅም ጉዞ ግን ያስኩት በቂ ስንቅ የለኝም። ስንቅ ማለት ምንድነው ስንቅ? ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁን ያ ኡሊል አልባብ። ተሰነቁ አለ አላህ ነግሮናል። መጀመሪያ ከስንቆች ሁላ ምርጥ ስንቅ አላህን የመፍራት ስንቅ ነው። አላህን የመፍራት ስንቅ አልያዝኩም። ብዙ ሰላት የለኝም፣ ብዙ ጾም የለኝም፣ ብዙ ቁርአን የለኝም፣ ብዙ ተውበት የለኝም። ታዲያ ይህችን ትንሽ ስንቅ ይዤ እንዴት ረጅም መንገድ እሄዳለሁኝ አለ። እንዴት እሄዳለሁኝ አለ። ሸክሜ ብዙ ነው፣ ዳገቱ ከባድ ነው፣ እሱ ነው የሚያስለቅሰኝ አለ። ሸክሜ ያለው ምንድነው? ወንጀል፣ ብዙ ወንጀል ተሸክሜ ያለው። የምወጣው ዳገት ደግሞ አላህ ፊት መረመረው ብዙ ነገር ነው። ለእያንዳንዱ ነገር አላህ ሂሳብ ያደርገኛል። በእያንዳንዱ ሰከንድ ማይክሮ ሰከንድ በህይወቴ አላህ ይጠይቀኛል። በ5 ሳንቲም ከ5 ሳንቲም በታች ባለው ገንዘብ አላህ ነገ ቂያማ ቀን ይጠይቀኛል። በገንዘቤ አላህ ይጠይቀኛል። በቤተሰቦቼ አላህ ይጠይቀኛል። በኢስላም ላይ አላህ ይጠይቀኛል። ስለምኑ? ስለየትኛው አውርተን ስለየትኛው እንተዋዋለን? ይሄ ነው የሚያስለቅሳቸው። ይሄ ነው እንቅልፍ የነሳቸው። ስለዚህ ሁላችንም ወደ አላህ እንመለስ። አላህን እንወቀው። አንርሳው። አላህን አንርሳው። ወላሂ ከሞትም በኋላ ማንም ይረሳናል። የማይረሳን መልካም ስራችንን ግን ይዘነው እንግባ ወደ ቀብራችን። የማይተወንን መልካም ስራችንን ይዘነው እንግባ መልካም ስራችንን። እሱ ብቻ ነው ማይክደን፣ እሱ ብቻ ነው ጀርባ ማይሰጠን፣ ፊቱንም ማያዞርብን እሱ ብቻ ነው። ይሄ መልካም ስራችንን የሁል ጊዜ ስንቃችን አድርገን ምን ቀጥል አላህ አድርገን። አላህ በሰማነው ምን ሰራ አላህ አድርገን። አላህ የበላዮች አላህ አድርገን። የተቋ ባለቤቶች አላህ አድርገን። ኢኽላስን አላህ ይስጠን ያ ረበል ዓለሚን። ኢማንን በአላህ እንደ ወተት ምንጋተው አላህ ያድርገን። ስለ ኢማናችን ምንጨነቅ ምናለቅስ አላህ ያድርገን። አላህ ፊት ምንቆም አላህ ያድርገን። ለአላህ ምናነባ አላህ ያድርገን። በቁርአን ተፈኩር ምናደርግ አላህ ያድርገን። ወደ አላህ ጧት ማታ ምንመለስ አላህ ያድርገን። ምርጥ የአላህ ባሮች አላህ ያድርገን ያ ረበል ዓለሚን። እንደው ፍልስጤሞችን አላህ ነጃ ይበላቸው፣ ነጃ አላህ ይበላቸው ያ ረበል ዓለሚን። በቃቸው አላህ ይበላቸው። ማንም ከጎናቸው የለም፣ ከጎናቸው አላህ ነው። እስከ መጨረሻ ድረስ ከጎናቸው ሆኖ የሚቀጥል አላህ ያርገው ያ ረበል ዓለሚን። አላህ ከጎናቸው ይሁን። ጠላቶቻቸውን አላህ ያሽመድምድላቸው፣ ያንበርክክላቸው። ለእኛም ደግሞ ጠላቶቻቸው ተንበርክከው ምናይ አላህ ያርገን። እነሱ ነጃም ይወጡ አላህ ያርጋቸው። ደማቸው መፍሰሳቸው፣ አጥንታቸው መከስከሱ፣ ቤተሰብ ለቤተሰብ መፈራረቃቸው፣ መበታተናቸው አላህ በቃችሁ ይበላቸው ያ ረበል ዓለሚን። በቃችሁ አላህ ይበላቸው።
اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر المستضعفين من المسلمين في غزة وفي فلسطين برحمتك يا أرحم الراحمين. اللهم اضرب الظالمين بالظالمين، اللهم اضرب الظالمين بالظالمين ونجنا من بينهم سالمين. اللهم اضرب الظالمين بالظالمين. عليك اللهم عليك بمعتل الظلم والإلحاد، اللهم عليك بأمريكا، اللهم عليك بإسرائيل، اللهم عليك بفرنسا، نعتل الكفر والفساد. اللهم احصهم عددا واقتلهم بددا ولا تغادر منهم أحدا. اللهم أرنا فيهم عجائب قدرتك يا رب العالمين. اللهم أنزل عليهم ما نزل من السماء وما خرج من الأرض برحمتك يا أرحم الراحمين. اللهم إنهم ضعفاء فقوهم، اللهم إنهم ضعفاء فقوهم، اللهم إنهم جوعاء فأطعمهم يا رب العالمين. وصلى الله على سيدنا محمد وآخر دعوانا الحمد لله رب العالمين وبالله توفيق والسلام عليكم ورحمة الله وبركاته.